አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረከ እግዚአብሔር አምላክ አቡነ ቅዱሳን የተከበሩ አባታችን መጋቤ ስብሐት ቅድስት ስብሐት ገብሩ የደብራችን ዋና አስተዳዳሪ፣ ወንድሞች ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ እግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? አሜን። እግዚአብሔር ስም በእውነት የተመሰገነ ይሁን። አሁን ሰዓቱ የወንጌል ነው። የዕለት ወንጌል የሚያስተምሩን አባታችን መጋቤ ስብሐት ናቸው። ቀጥታ ወደ እሳቸው እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። ልጆቻችን ዲያቆናት፣ ሁላችሁ የእግዚአብሔር ልጆች በእግዚአብሔር ስም ሰላም እላችኋለሁ። እንዴት አላችሁ? ኧረ እንዴት አላችሁ? ምስጋና የባህርይ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላክ አምላካችን ቅዱስ እግዚአብሔር ስለ ቸርነት ሥራ ሁሉ ቅዱስ ልዑል ቡሩክ ስሙ የተመሰገነ ይሁን። አቀድም አይኩቶቶ ለእግዚአብሔር በእንተ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ እስመ ተሰምዐት ሃይማኖትክሙ ውስተ ኩሉ አጽናፈ ዓለም ሲል ሐዋርያው ቅዱስ ጳውሎስ ይናገራል። ሃይማኖታችሁ በዓለም ዙሪያ ሁሉ ተሰምታለችና አስቀድሜ ስለ እናንተ እግዚአብሔርን በኢየሱስ ክርስቶስ አመሰግነዋለሁ ይላል። እግዚአብሔር አብን በእግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስን በእግዚአብሔር ወልድ፣ እግዚአብሔር ወልድን በእግዚአብሔር ወልድ፣ ሥላሴን በእግዚአብሔር እግዚአብሔርን በስራው አመሰግነዋለሁ ሲል ነው። እኛም እንዲህ እንድናመሰግነው ስለረዳን ስሙ የተመሰገነ ይሁን። ወሞኡ ነገሥተ ተገበሩ ጽድቀ ይላል የዛሬው ርዕሳችን። ከሁሉ በፊት እንኳን አደረሳችሁ። እሺ፣ እንደተለመደው እኔ ካልኩ በኋላ እናንተን በሉት። ወሞኡ ነገሥተ ድገሙት። ተገበሩ ጽድቀ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች የተላከ ምዕራፍ 11 ቁጥር 33 ላይ ያለ ኃይለ ቃል ነው። ቅድም ሊቀ ዲያቆናት ሲያነብ እንደሰማችሁት የጳውሎስን መልእክት ቅዳሴያችን ላይ ቅዱስ ጳውሎስ በሚገርም አገላለጥ ስለ ቅዱሳን ሁሉ ይተርካል። ግጥም በሚመስል መልኩ፣ ቅኔ በሚመስል መልኩ አቀራረቡ በጣም ይገርማል። ከላይ ይጀምራል። አብርሃም ሄኖክ ይላል፣ አብርሃም ይላል፣ ይስሐቅ ይላል፣ ያዕቆብ ይላል፣ ዳዊት ይላል፣ ሰሎሞን ይላል፣ ነቢያት ይላል። እነዚህ ሁሉ ሌሎችን ብዙ ከዘረዘረ በኋላ ምን ይላል? ስለ ባርቅ፣ ስለ ዮፍታሔ፣ ስለ ጌዴዎን፣ ስለ ሶምሶን፣ ስለ እነዚህ ሁሉ እንዳልተርክ ጊዜ ያጥርብኛል ይልና ዝቅ ብሎ ወሞኡ ነገሥተ ተገበሩ ጽድቀ። ስለ እነዚህ ሁሉ በእምነት ድል ነሱ፣ በእምነት ድል ነሱ፣ በእምነት ድል ነሱ እያለ የእያንዳንዳቸውን የጽድቅ መንገድ የእያንዳንዳቸውን የጽድቅ ስራ ሁሉ ይተርካል በእውነት እና መጨረሻ ምን ይላል? ወሞኡ ነገሥተ ተገበሩ ጽድቀ። እነዚህ ሁሉ ነገሥታትን በእምነት ድል ነሱ፣ ጽድቅንም አደረጉ ይላል። ወሞኡ ነገሥተ ነገሥታትን አሸነፉ፣ ድል ነሱ ማለት ነው። ተገበሩ ጽድቀ፣ ጻድቃን ሆኑ፣ እውነተኞች ሆኑ፣ ጽድቅን አደረጉ፣ ጽድቅን ገንዘብ አደረጉ፣ ጽድቅን የራሳቸው አደረጉ ሲል ነው የገለጸው። እንግዲህ እንደምታውቁት ዛሬ ሐምሌ ገብርኤል ወይም ሐምሌ ቂርቆስ፣ እናቶቻችንም ሐምሌ ጨርቆስ የሚሉት ማለት ነው። በእርግጥ ጨ አይደለም ፊደሉ ቂ ነው። ሐምሌ ቂርቆስ እና ሐምሌ ገብርኤል ሁለቱም ያስኬዳል። ገብርኤል ብንል ቂርቆስና ኢየሉጣን ቅዱሳኑን እናትና ልጁን ሰማዕታቱን ያዳነበት ነው። ቂርቆስ ብንል እናቱን ጥብኢ እምኬ ወይትናፍቂ፣ እናቴ ሆይ አትጠራጠሪ አይዞሽ እያለ ይዟት ወደ እሳት፣ ይዟት ወደ ገል፣ ይዟት ወደ ሕይወት፣ ይዟት ወደ ድል፣ ይዟት ወደ ሰማዕትነት የመራውን ሕፃኑን ሰማዕት ቅዱስ ቂርቆስን እናወሳለን። በሁሉም እግዚአብሔር ከብሯልና ክብርና ምስጋና ለስሙ ይሁን። እንግዲህ ቂርቆስና ኢየሉጣ ታሪካቸውን እናንተ ጠንቅቃችሁ ታውቁታላችሁ። ከነበሩበት ሀገር እግዚአብሔርን ማምለክ ሲሳናቸው፣ ሲያቀታቸው፣ ሲያሳድዷቸው፣ ሲገፏቸው ወደ ሌላ ሀገር ሲሄዱ በዚያም የተቀበላቸው ተመሳሳይ አረማዊ ንጉሥ ነው። ከሃዲ ንጉሥ ነው። እንዲህ አይነት ከሃዲ ንጉሥ አይጣልባችሁ።
ዛሬ ዓለምን እያሰቃያት ያለው ከእንትና ጀምሮ እስከ እንትና ድረስ ከምስራቅ እስከ ምዕራብ ድረስ አረማዊ ንጉሥ ነው። ከሃዲ ንጉሥ ነው። እግዚአብሔርን የማያውቅ ንጉሥ ነው። እገሌ ወገሌ የለም። ዓለምን ሁሉ የያዟት ነገሥታት እንደዚያ ናቸው በእውነት እና ኢትዮጵያን ብቻ ለማለት አይደለም፣ ግን ዓለም በሙሉ በክፉ መንፈስ ተይዟል። በብዙ ነገር በንግድ ድርጅታቸው እንደው በእንትኑም በሉት በዚህ ዓለም ሁሉ አንድ ባደረገው ፖለቲካ በኳስም በሉት በሌላውም በብዙ ነገር ኳስ ኃጢአት ነው እያልኳችሁ ግን አይደለም። በብዙ ነገር ሁሉ በቃ ሰይጣን እፍ ያላለበት ያልያዘው ነገር የለም። በብዙ ስፍራ ሁሉ ዓለም ተጨንቃለች። በቃ ሁሉ ለክርስቶስ ክብር እንዲሆን ተፈጥሮ ሳለ ሁሉ ለሰይጣን ግብር ሆነ። እግዚአብሔር ከሰይጣን ግብር ያውጣችሁ። እግዚአብሔር ከሰይጣን ግብር ያድነን እና ቅድስት ኢየሉጣና ቅዱስ ቂርቆስ ሰማዕታቱ የክርስቶስ ስለነበሩ ሕፃኑ ሰማዕት ቅዱስ ቂርቆስ ምን እያለ ዘመረ? አነ ዘክርስቶስ አለ። አነ ዘክርስቶስ አነ ዘክርስቶስ አነ ዘክርስቶስ እያለ ያ ከሃዲው ንጉሥ ፊት ዘመረለት። ዛሬ ደግሞ ሰዎች አነ ዘገሌ አነ ዘገሌ ይላሉ። እኔ እዚህ ዘር ነኝ፣ እኔ አማራ ልጅ፣ እኔ የትግሬ ልጅ፣ እኔ ኦሮሞ ልጅ ይላሉ። ያለ መታደል፣ አይ መጥፋት፣ አይ መበላሸት፣ አይ መውረድ፣ አይ ማቆልቆል፣ አይ ጨለማን ተከትሎ የጨለማ ኑሮ መኖር። በእውነት ሰው እንዴት እኔ ባቄላ ነኝ ይላል? እኔ ገብስ ነኝ እንዴት ይላል? እኔ ስንዴ ነኝ እንዴት ይላል? እኔ አጃ ነኝ፣ እኔ አተር ነኝ እንዴት ይላል? እንዴ ከፍ ብሎ ሰውን እኮ ነው የተፈጠረው። በእውነት ሰው ሆነ ተፈጥረ ሳለ እህል ነኝ ትላለህ? እንዴት ይሆናል? እህሉን በልተው አንተን ውበት ይሰጥሃል። ዘርም ደግሞ ውበት ነው። በእውነት የአማራ ልጆች ውቦች ናቸው። የኦሮሞ ልጆች ውቦች ናቸው። የትግራውያን ልጆች ትግራውያን ተጋሩ ውቦች ናቸው። ሌሎቹም ውቦች ናቸው። ውብ ያልሆነ የሰው ዘር የለም። ነጩ በለው ጥቁሩ በለው ፈረንጁ በለው አበሻው በለው ሁሉ የሰው ልጅ በማን ሥላሴ አምሳል የተፈጠረ ነው። በማን አምሳል? በማን አምሳል? ንግበር ሰብአ በአርአያነ ወአምሳሊነ። ሰውን በመልካችን እንደ ምሳሌያችን እንፍጠር። ሰውን እኮ ነው ያለው። ይሄኛውን ብሔር ያኛውን ብሔር አላለም። ቅዱስ ቂርቆስ ሕፃኑ ገና ጡጦ በሚጠባበት እድሜው ገና ፍትፍት በሚጎርስበት እድሜው አነ ዘክርስቶስ አለ። ይሄ ነበረ ክርስትና። እኔ የክርስቶስ ነኝ አለ። እኔ የክርስቶስ ነኝ ያለ ሁሉ ይውላችሁ ይሰደዳል። እኔ እግዚአብሔር ነኝ የሚል ሁሉ ይሰደዳል። ጽድቅን እኔ የክርስቶስ ነኝ ማለት ጽድቅ ነው። እኔ የዚህ ዘር ነኝ ማለት ደግሞ እኔ የውበቴ ነኝ፣ እኔ የሀብቴ ነኝ፣ እኔ የስልጣኔ ነኝ ማለት የሚጠፋው እግዚአብሔር እፍ ቢልበት የሚረግፈው ውበት፣ እግዚአብሔር እፍ ቢልበት ብን የሚለውን ጠኖ በኖ የሚጠፋውን እውቀትና ሀብት የሚመካበት ሰው ቢኖር እርሱ ምን ያህል የተጎዳ ሰው፣ ምን ያህል ምስኪን ነው። አዋቂ የሚመስል ምን ያህል አላዋቂ ነው። ሀብት አለኝ ባለጸጋ ነኝ የሚል ምን ያህል ጎስቋላ ድሃ ነው። በእውነት ድሃ እንደሆንክ እነግርሃለሁ። ኩል ከዓይኔ ከዓይን የኩል ከእኔ ግዛ አጥርተህ የምታይበት ይላል እዛ ራእይ ላይ ክርስቶስ። እና እነዚህ ሰማዕታት ቅዱስ ቂርቆስና ቅድስት ኢየሉጣ ሲሰደዱ ከሃዲ ንጉሥ ያሳደዳቸው በተሰደዱበትም ሀገር የገጠማቸው የሆኑ እነሱ ግን ወሞኡ ነገሥተ እስከ ሞት ድረስ ኩን መሃይምነ እስከ ለሞት እስከ ሞት ድረስ የታመንክ ሁን እንደተባለ በቅዱስ መጽሐፍ እስከ ሞት ድረስ እስከ ጥግ ድረስ እስከ መጨረሻ ህቅታ ድረስ ታመኑ ለክርስቶስ። በመጨረሻም ድምፃ ለጽድቅ ከመድምፀ ነጎድጓድ ያቺ የጋኗ የምንቸቷ ድምፅ እንደ ሐምሌ ነሐሴ መብረቅ እስክታንጎዳጉ ድረስ ውሃው ፈላ። በዚያ ጨመሯቸው። ይሰማችኋል? ይሰማችኋል? እናንተ የክርስቶስ ባሪያዎች፣ የቅዱስ ቂርቆስና የቅድስት ኢየሉጣ ልጆች፣ የድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች፣ የታደላችሁ የተዋህዶ ልጆች ቂርቆስና ኢየሉጣ እግዚአብሔርን በማምለካቸው ከሀገር ተሰደዱ ብቻ አይደለም፣ ተሰቃዩ፣ ብዙ ፈተና ደረሰባቸው። በመጨረሻ በፈላ ውሃ ውስጥ በእሳት ውስጥ ጨመሯቸው። ይሁላችሁ እግዚአብሔር ይዘገያል፣ ግን የሚቀርበው የለም። ንጉሡ ቂርቆስን እየጠራ ብዙ መባለያ ሰጠው። በእውነት እንዲህ አደርግሃለሁ፣ ከኔ ቀጥሎ አነግሥሃለሁ፣ የንጉሥ ልጅ ትሆናለህ። ንግሥቲቱን የክርስቶስ ንግሥት የሆነችው ሙሽራይቱን የቂርቆስን እናት ኢየሉጣንም አባበላት። ሕፃኑን ጠይቀው አለችው። ሕፃኑን ጠይቀው እሱ ይነግርሃል አለችው። ነገረው። አንተ ከሃዲ አማልክቶችም ርኩሳን፣ እኔ አምላኬ ክርስቶስ ቅዱስ ነው፣ እኔ እሱ ልጅ ነኝ አለው ሕፃኑ ቂርቆስ። በብዙ ፈተና አሰቃዩአቸው። ይህንን ሁሉ አልፈው እሳቱ ጋር ውሃው ጋር ደረሱ። ይሰማችኋል? ይሰማችኋል? የክርስቶስ ከሆን ሕይወታችን ይኸው ነው።
ግን ችግሩ ገና የክርስቶስ ስላልሆን የክርስቶስ ለመሆን ገና እየሞከርን ስለሆነ ጥሩ ኑሮ እንኖራለን ማለት አንፈተንም። የሚገፋን የለም፣ የሚያሳድደን የለም፣ የሚደርስብን ስቃይ የለም። ጥሩ እንሰራለን፣ ጥሩ ተምረናል፣ ጥሩ እንንቀሳቀሳለን፣ ጥሩ እንበላለን፣ እንጠጣለን፣ ማለፊያ መኪና እንነዳለን፣ ማለፊያ ቤት ውስጥ እንኖራለን። ለምን? የክርስቶስ ለመሆን ገና እየሞከርን ስለሆነ። እውነት የክርስቶስ የሆነ ግን በዚህም ውስጥ በመሰረቱ ጥሩ መኪና መንዳት፣ ጥሩ ቤት ውስጥ መኖር፣ ጥሩ ምግብ መብላት የክርስቶስ ያለመሆን ምልክት ነው እያልኩ ግን አይደለም። አሳስቶ የሚተረጉምና የሚጎዳ ሰው እንዳይኖር የክርስቶስ የሆነ ሁሉ ምድር ሁሉ የእግዚአብሔር ናት፣ ምድር ሁሉ ለእግዚአብሔር ናት። ስለዚህ የምድር በረከትን እንድንበላ አልተከለከልንም። በእውነቱ ግን በፈተና ውስጥ የማይራመድ ክርስቲያን የክርስቶስ ለመሆኑ ይጠራጠር ነው። ዓለም እግዚአብሔር የእሱ እንድትሆንና የእሱ የሆኑ እንዲኖሩባት ፈጥሯት ሳለ ራሷን ባሪያ ያደረገች ዓለም ዘማ ሆነች። ዘማ ማለት ከተፈቀደለት የሚወጣ ማለት ነው። የእሱ ከሆነ ውጭ የሚሄድ ማለት ነው። ስለዚህ ዓለም የክርስቶስ የእግዚአብሔር ሆና ሳለ ራሷን የዲያብሎስ ባሪያ ያደረገች። የእግዚአብሔር ሆና ሳለ ለዲያብሎስ ራሷን ሰጠች። ስለዚህ የክርስቶስ የሚሆኑ ሁሉ በዓለም ሲኖሩ ሁሉ ይሰደዳሉ። ለዚህ ነው ሐዋርያው ቅድም እንዳልኳቸው ዓለም አልተገባቸውምና ዓለም ምን አላላቸው? በሉ ሊመሙት ምን አላላቸው? አልተገባቸውምና የክርስቶስ ስትሆኑ በሚደርስባችሁ ፈተና በትዳር ሊሆን ይችላል፣ በልጅ ሊሆን ይችላል፣ በወላጅ ሊሆን ይችላል፣ በጓደኛ ሊሆን ይችላል፣ በጤና ሊሆን ይችላል፣ በስራ ሊሆን ይችላል፣ በዚህ ሊሆን በዛ በምንም አልመች በሚል ጊዜ የክርስቶስ ለመሆናችሁ እርግጠኛ ሆኑ እንጂ የቂርቆስና የኢየሉጣ አምላክ ከእናንተ ጋር መሆኑንና ብርሃናዊውን መልአክ ነበልባላዊውን መልአክ የምስራቹን መልአክ ቅዱስ ገብርኤልን እንደሚልክላችሁ ግን አትጠራጠሩ። እሳት ውስጥ ጨመሯቸው፣ የሚፈላ ውስጥ ጨመሯቸው። ፈጣኑ መልአክ ከኃይል ጥቅሻ በፈጠረ መልኩ ደግሞ በእውነቱ ቅዱስ ገብርኤል መጣላቸው። ቅዱስ ገብርኤል ይምጣላችሁ። ቅዱስ ገብርኤል ይምጣልን። መጣና እሳቱን አጠፋው። ይሄ ነው የእግዚአብሔር የቸርነት ስራ። ጥግ ድረስ ዝም ይላል። እግዚአብሔር እንደማይሰማ ዝም ይላል፣ እንደማያይ ዝም ይላል። ግፉ ሲበዛ፣ አመፁ ሲበዛ፣ ተንኮሉ ሲበዛ እማማ ኢትዮጵያ የቅዱሳን መናኸሪያ የቅዱሳን ምድር ሆና ሳለ አብያተ ክርስቲያናት ሲቃጠሉ፣ ምእመናን ሲሰደዱ፣ በገዳም መነኮሳት ሲታረዱ፣ ካህናት ሲታረዱ፣ ምእመናን በመንደር በሰፈር ሲታረዱ ዝም እግዚአብሔር ዝም አለ። እነ ቅዱስ እነ ቂርቆስ እነ ኢየሉጣ እነ ቅዱስ ቂርቆስና ኢየሉጣ ቅዱስ ቂርቆስና ኢየሉጣም እኮ እሳት ድረስ ሲጣሉ ዝም ብለዋል። ሊያድናቸው ሲወድ አናንያና አዛርያ ሚሳኤል ያሉት አንድ ቃል አለ። የምናድነው ያ ከሃዲ ንጉሥ ናቡከደነፆር ስገዱልኝ ሲላቸው ከእሳቱ አለዚያ እሳት እጥላችኋለሁ ሲላቸው የምናመልከው አምላካችን ከእሳት ያድነናል ብለው ሌላ ቃል ተናግረዋል። ባያድነንም እንኳ ንጉሥ ወይ አንተ ላቆምከው ጣዖት አንሰግድም አሉ። ባያድነንም እንኳ ማዳን ባይቻለው ማለታቸው እንዳልሆነ በእናንተ ዘንድ ግልጽ ነው። ሊያድነን ፈቃዱ ባይሆን ሰማዕት እንድንሆን ቢወድ ማለት ነው። ቅዱስ ቂርቆስና ኢየሉጣን ከእሳቱ ከፈላ ውሃ አዳናቸው፣ ሊያድናቸው ስለወደደ። ቀጥሎ ግን ሰይፍ መጣ፣ አላዳናቸውም። በሰይፍ ሰማዕት ሆኑ። ለምን? ሊያድን ሲወድ ምስክር እንዲሆኑት ሲወድ አዳኝነቱን ታዳጊነቱ እንዲነገርለት ሲወድ ያድናል። ደግሞ ለእኛ ክብር ሲሆን ዝም ይላል። ስንታረድ ዝም። ዛሬ ለዚህ ነው ብዙ ሰዎች ሃይማኖቲቱን መሳለቂያ አድርገዋታል። ታዲያ የታለ? ይታረዳሉ፣ ዝም ብለው ይጨፈጨፋሉ። የታለ አምላካቸው ይሉናል። አለ እንጂ አምላካችን በኋላ ይነሳል። ይትነሳ እግዚአብሔር ወይዘረው ጸሩ ወይ በጸላቱን ቅድመ ገጽ ይነሳል። ከመሐልቅ ጢስ ከማው ይሐልቁ እግዚአብሔር ይነሳ፣ ጠላቶቹም ይበተኑ። ጢስ በኖ ጠኖ እንደሚያል እንዲሁ በነው ተነው ይለቁ። ጠብቁ። እድሜ ይስጣችሁ፣ እድሜ ይስጣችሁ። አሜን። እድሜ ይስጣችሁ። የማማ ኢትዮጵያን ጠላቶች ታያቸዋላችሁ። እድሜ ካላችሁ እድሜ ያለው ያያታል። ከትናንት የማይማሩ አይምሮ ቢሶች ሆነው ነው እንጂ ልባቸው ተነስቷቸው ነው እንጂ ትናንት እኮ ትምህርት ይሆናቸው ነበር። ከብረት ይልቅ የጸኑ የመሰላቸው እኮ የሉም እኮ በነዋል፣ ተነዋል። የሚነቀንቃቸው ማንም የሌለ የሚመስላቸው አይናችን ምስክር ነው። በእድሜያችን በዘመናችን እኮ አይተናል። ዛሬም እንዲሁ ነው ብቻ ነው። የከፋ ነው። የአሁኑ ይባስ ነው። ስለዚህ እኛ ዛሬ ከበዓሉ ምን እንማራለን? ቅዱስ ቂርቆስና ኢየሉጣ ወሞዑ ነገሥት ተገበሩ ጽድቀ
ጽድቅን እየሰሩ ነገስታትን አሸንፈዋል። ይኸውልሽ ያንተና ያንቺ የኛ ነገስታት ምናልባት በዓለም ላይ ያሉት ዓለምን የሚያስጨንቁት ነገስታት ብቻ ላይሆኑ ይችላሉ። በውበት የምትመካ በውበትሽ የምትመኪ በሀብት በስልጣን በዘር በቋንቋ በቤተሰብ ወዘተ የኔ በምንለው በአንዳች ነገር የምንመካ ከሆነ ገና አላሸነፍንም። ያ እንደ ንጉስ የሆነብንን ንጉስ ማለት እንደሚታወቀው የሀገር መሪ ነው። የገዘፈ ነው። በእውነቱ የገዘፈ ነው። ስልጣኑ ትልቅ፣ ሀብቱ ትልቅ ነው። ሁሉ ይፈራዋል፣ ሁሉ ይመካበታል። ስለዚህ እንደሱ የገነነብህ የምትለው ነገር እሱን ካላሸነፈ ካላከው የክርስቶስ መሆን አትችልም። የምንመካበትን የገዘፈብን ነገር መራቅ አለብን። ስንንቀው እናሸንፈዋለን። እኔ ክርስቶስ ይበልጥብኛል እንደ ቂርቆስ አነ ዘክርስቶስ ስንል ነገስታት እናሸንፋለን። ኢቨንት ይሆናሉ በፊታችን ማለት ነው። ከዚያስ ሆሞ ነገስተ ተገበሩ ጽድቀ ጽድቅ እንሰራለን። ጽድቅን ይዘን የክርስቶስ ያልሆነውን ስንንቅ ጽድቃችን ይጸናልናል። ቅዱስ ቂርቆስና ኢየሉጣ ዛሬ እኛ የተዋህዶ ልጆች የምንመካባቸው በዚህ መንገድ ስለሄዱ ነው። እንዲህ ሲሆን ብርሃናዊ መልአክ ቅዱስ ገብርኤል ተፈሥሒ ፍሥሕት አላት ለእመቤታችን ለእኛም መጥቶ ሞት ተሻረ፣ ሕይወት ጸና፣ ውርደት በቃ፣ ክብር ልልና መጣ ብሎ ያውጅልናል። እግዚአብሔር መልአኩ ቅዱስ ገብርኤል ልኮ ዛሬ በእሳት ውስጥ ያለች እማማ ኢትዮጵያን ሞት በቃ ይበልልን። ራሜን ሞት በቃ ይበልልን። እንግልት በቃ ይበልልን። ስደት በቃ ይበልልን። የክርስቲያኖች መታረድ፣ የአብያተ ክርስቲያናት መቃጠል ይበቃል ይበልልን እግዚአብሔር። እኛም በሃይማኖት ጸንተን በሃይማኖት ቆመን ቂርቆስና ኢየሉጣን ከእሳት ያወጣውን አምላክ መልአኩን ልኮ ሰዶ ያዳናቸውን አምላክ እሱን አምነን በእሱ ታምነን ቅዱስ ገብርኤል በረድኤት እንዲደርስልን የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱስ ገብርኤል የቅዱስ ቂርቆስ የቅድስት ኢየሉጣ ቃል ኪዳን በሁላችን ላይ ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። የሕይወትን ቃል ቸሩ እግዚአብሔር በቸርነቱ ለሁላችንም ያሰማን።